ታላቅ አመራርን የሚወስን አንድ የተወሰነ ስብዕና አይነት ሊኖር ይችላል። ውጤታማ አመራር የሚወሰነው በሁኔታው፣ በዓላማው፣ በተሳተፉት ሰዎች፣ ባሉት ገደቦች እና መሪው በጫና ውስጥ በሚወስናቸው ውሳኔዎች ነው። ታላቅ መሪ ወይስ አብሮ ለመስራት አስቸጋሪ አለቃ ነው? የቱ ነው የሚሻላችሁ? ስኬታማ ኩባንያ ስለመገንባት ማንም የማይነግራቸው ነገር ቢኖር ስራ ፈጠራ ከሀሳብ እስከ ስኬት የሚወስድ ቀጥተኛ መንገድ አለመሆኑ ነው። ብዙ ጊዜ የሚከተለው ረዥም ሂደት ይወስዳል። እሱም በመጀመሪያ እርግጠኝነትን ማጣት፣ ከዛ ሙከራ፣ ከሙከራ በኋላ ውድቀት፣ ከውድቀት መላመድ፣ ከመላመድ ጽናት። ይሄ ነው መንገዱ። ማንም የማያወራው የአመራር ጥቅም ትዕግስት የሚባል ነገር ነው። ትዕግስት በውስጡ ምን አለ? ትዕግስት በውስጡ የፈለጉትን ነገር ወዲያውኑ ከማግኘት መቆጠብን፣ የረዥም ጊዜ ውሳኔ አሰጣጥ መተግበርን፣ ስሜታዊነትን መቆጣጠር፣ ምርጥ የካፒታል አጠቃቀም ስርዓትን መዘርጋት፣ አላስፈላጊ አደጋዎችን መቆጠብ እናም የራስን የብቃት ወሰን ማወቅ ነው። እነኚህ ናቸው በትዕግስት ውስጥ ያሉት። አንዳንድ ጊዜ ምንም ነገር አለማድረግም ስትራቴጂካዊ ውሳኔ ሊሆን ይችላል። ሁል ጊዜ እርምጃ መውሰድን በማያበረታታ የንግድ ባህል ውስጥ መቼ እርምጃ እንደማይወሰድ ማወቅ የውድድር ጥቅም ሊሆን ይችላል። አንድን ሰው ታላቅ ሲኢኦ የሚያደርገው ምንድን ነው? አንድን ሰው ታላቅ ሲኢኦ ከሚያደርጉ ነገሮች በትንሹ ስትራቴጂካዊ አስተሳሰብ፣ የድርጅት ባህል፣ ግንኙነት፣ የአደጋ አስተዳደር፣ ድርድር፣ የችሎታ አስተዳደር፣ የረዥም ጊዜ ራዕይና የስትራቴጂካዊ ግዢዎች ናቸው። አንድ መሪ እጅግ ትልልቅ ውሳኔዎችን እየወሰነ ከድርጅቱ ጀርባ ያሉትን ሰዎችና የድርጅቱን ባህል እንዳይዘነጋ እንዴት ሊመራ ይችላል? የአንድ መሪ ስኬት ለስኬቱ ከተጠቀመባቸው መንገዶች ሊለያይ ይችላል። አዎ ይለያያል። የንግድ ውስብስብነት የግድ ውስብስብ መሪዎችን ላይፈልግ ይችላል። አንዳንድ ጊዜ አስደናቂ ውጤቶች የሚመጡት ጥቂት መሰረታዊ መሪዎችን በእጅጉ በተሻለ ሁኔታ በመተግበር ነው። ኩባንያው ሊሞት ሲቃረብ እንዴት ይመራል? ለምሳሌ የሚመሩት ካምፓኒ ሊከስር ሊሞት ጫፍ ቢደርስ እንዴት ነው መምራት የሚችሉት? የችግር ጊዜ አመራር ከመደበኛ አስተዳደር የተለየ ችሎታ ስብስብ ይፈልጋል። አንድ መሪ ካምፓኒ ሊሞት ሲቃረብ መውሰድ ያለበት መሪዎች አሉ። ከነዚህም ጥቂቶቹ ችግሮችን በፍጥነት መመርመር አለበት። ሌላኛው አስቸጋሪ ውሳኔዎችን መወሰን አለበት። ሶስተኛው በግልጽ መግባባት አለበት። አራተኛው የባለድርሻ አካላትን እምነት መገንባት ያስፈልጋል። አምስተኛው ሰራተኞችን ማነሳሳትና ወደ አንድ ግብ ማሰባሰብ ያስፈልጋል። ስድስተኛው ውስን ሀብቶችን በቅድሚያ መመደብ ያስፈልጋል። ከዛም ኃላፊነትን መቀበል አለበት። ይሄ ነው። ይህን ካደረገ ሊሞት የቀረበውን ካምፓኒ መታደግ ይችላል። እሺ፣ አንዳንድ የአመራር ሞዴሎች ለምን እጅግ ኃይለኛ እና እጅግ አከራካሪ ይሆናሉ? የተለያየ ዘዴዎችን ስለሚከተሉት ነው። ከነኚህም መሃል ጥቂቶቹ የአፈጻጸም ስርዓት ልዩነት፣ በሰራተኞች መካከል የብቃት ልዩነት መኖር፣ የኮርፖሬት ብቃት ልዩነት፣ የተጠያቂነት ልዩነት፣ የድርጅት መዋቅር ማሻሻል ልዩነት፣ የአመራር ጫና እናም ከከፍተኛ ጫና ያለው የአስተዳደር ስርዓት የሚመጡ ወጪዎች። አንዳንድ ጊዜ የመሪው ስራ አለመግባባትን ወደ የጋራ ግብ ማቀናበር ነው። ለምሳሌ ሊንከን ተቃዋሚዎቹን ወደ አንድ ቡድን እንዴት ቀየራቸው የሚለውን ጥያቄ ካነሳን የሊንከን ታሪክ የሚከተሉት የተለያዩ ባህሪያት ያላቸውን ሰዎች ለማስተዳደር ኃይለኛ ትምህርት ይሰጣል። እናም የተለያዩ ስብዕናዎች፣ የተለያዩ ርዕዮተ ዓለሞች፣ የተለያዩ ምኞቶች፣ የተለያዩ አመለካከቶች እና የተለያዩ የአመራር ዘይቤዎች ያሏቸው ሰዎችን በማግባባት ወደ የጋራ ግብ ማቀናበር ችሏል ሊንከን። በሊንከን ምሳሌ ውጤታማ አመራር ማለት ሁሉንም አለመግባባቶችን ማስወገድ ማለት እንዳልሆነ ይልቁንም አለመግባባትን
ወደ የጋራ ግብ ማቀናበር መሆኑ ነው። ህጎቹን በመጣስ ንግድ ቢገነቡ ምን ይከሰታል? አንድ መሪ የተመሰረቱ ህጎችን መከተል ያለበት መቼ ነው? እነዚህን ህጎች መገዳደር ያለበትስ መቼ ነው? ህጎቹን በመጣስ ንግድ መገንባት ግዴታ ከሆነ የብራስን ታሪክ በመጠቀም የሚከተሉትን ርዕሶችን ልንመረምርና ልንተገብር ይገባናል። እነኚህም ርዕሶች ሪስክ መውሰድ ነው። አንደኛው ህግ ሲጣስ ወይም መደረግ ያለበት ህግ ደግሞ ሳይደረግ ሲቀር የሚመጣ ሪስክ አለ፣ እሱን መውሰድ። ሁለተኛ ብራንድ መገንባት ያስፈልጋል። ኢሜጅ በትልቁ መገንባት ያስፈልጋል። ሶስተኛ የደንበኛ ልምድ ወይም ደንበኛን ማስለመድ ወይም መልመድ ያስፈልጋል። ሌላኛው በስራ ፈጠራ የታከለ መሆን አለበት። ሌላኛው ኃላፊነትን ለሌሎች መስጠት የሚችል ደሌጌት ማድረግ የሚችል መሆን አለበት እና መጨረሻ ስትራቴጂካዊ ሙከራ የሚያደርግ መሆን ያስፈልጋል። እና ውጤታማ አመራር የሚወሰነው በሁኔታው፣ በዓላማው፣ በተሳተፉት ሰዎች፣ ባሉት ገደቦች እና መሪው በጫና ውስጥ በሚወሰናቸው ውሳኔዎች ነው። ለምሳሌ ስቲቭ ጆብስ የራዕይንና ፈጠራን ያስተምረናል። ፊል ናይት ጥናትን ያሳያል። ዋረን ቡፈት ትዕግስትንና ራስን መቆጣጠርን ይወክላል። ቦብ ኢገር ስትራቴጂካዊ የከፍተኛ ደረጃ አመራርን ያሳያል። አንድሪው ካርኒጌ ስለ ኢንዱስትሪያላዊ ምኞት እና ስለ ሀብት ውስብስብነት ትምህርት ይሰጣል። ሳም ዋልተን የደንበኛን ፍላጎት በቅድሚያ ማስቀመጥንና የስራ አሰራር ዲሲፕሊንን ያሳያል። ሊ ያኮካ የችግር ጊዜ አስተዳደርን ያሳያል። ጃክ ዌልች በአፈጻጸም ላይ የተመሰረተ አስተዳደርን ለመመርመር ምሳሌ ይሆናል። አብርሃም ሊንከን የግጭት አስተዳደርንና የተለያዩ ቡድኖችን በአንድ ዓላማ ማሰባሰብን ያሳያል። ሪቻርድ ብራንሰን የሥራ ፈጠራ አደጋን መውሰድንና ከተለመደው የተለየ አስተሳሰብን ይወክላል። እነዚህ መሪዎች ጠቃሚ የሆኑት ሁሉም አንድ አይነት የአመራር ፎርሙላ ስለተከተሉ ነው ወይ? አይደለም፣ አልተከተሉም። የሁሉም ይለያያል። አንዱ ከሌላው በእጅጉ ይለያያል። ከነዚህ ሁሉ ታሪኮች አንድ አስፈላጊ መሪ ያሳየናል። ይህ መሪ ታላቅ አመራርን የሚወስን አንድ የተወሰነ የስብዕና አይነት አለመኖር ነው። ይህ ሰው እንዴት ስኬታማ ሆነ ብለን ከመጠየቅ ይልቅ የበለጠ ጠቃሚ ጥያቄ የሚሆነው የዚህን ሰው አመራር የቀረጹት ውሳኔዎች፣ ውድቀቶች፣ ጥንካሬዎች፣ ድክመቶች እና ተቃርኖዎች ምን ያስተምሩናል የሚለውን መጠየቅ ይሻላል። ሰብስክራይብ እና ሼር ማድረግ አይረሳ። ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ